የሳሬ ቄጤማው የአውዳመት ሽታ ልቃሚሽን ነጭ አብረሽ አትፍጩ ለማንታ ባይዋለሽ ለስንቴ ሮቤል እንኳን ምን ከኔ ጋር ሰሞኑን ሮብዬ ወይኔ ስንትዬ ሁሉ ያገኘውልህ ወይ እንደሚያመጥ ኬክ ይሄ ለሸበላው ራሱ ላይ መሰለኝ እንዴ ማን ነው ሸበላ ሮቤል እንዴ ስንታየው ሸበላ አይደል ነው ግን ይሄ ለሸበላው ሊጥሽል ለስንታየው ኧረ ሊጣ እንዴ የሮብዬ ነው የሮቤል ነው ወጭ ስንትዬ ነው እውነት ስንትዬ ነው ናፍቁ ሊያሙች ስንትዬ ነው ወይኔ ያውጣት እና ቃል የስንትዬ የስንትዬ ማለት ነው አልመሰከረሽ የኮባ ነገር አለው ላይ የስንትዬ ነው የስንትዬ እሺ ታለች ስንታየው እንዴ ተባጭቄ ያመጣውልክ ሮቤል ይሄው ስንትዬ ሁለት አለ ድገምና አመት ድገምና ወርቅ ይሰስበት ድገምና አመት ድገምና ድገም በስንዴ ድገም በደፍ ምርቀኛ ይርገፍ ድገም ዮፋፋ ዮፋፍ የወለዱት ይፋፍ ዮፍ ደግ የወለዱት ይደግ በፈረስ አፍንጫ አይገባም ትንኝ የኔማ ናናኖይ እግዜር ይስጥልኝ እደጉ ተመንደጉ አሜን አመት አመት ያድርሳችሁ አሜን አይለየን አሜን ምርታችሁን ይግለጽላችሁ አሜን እደጉ አሜን ደግሞ ነጋሼ ቤት እንደማምዬ ቤት ደግሞ ጨፍሩ እሺ ጎበዞች ተባረኩ መጣና ባመቱ እንደምሰነበቱ አረ ክፈት በለው በል እንዴ ሳይከፈት ነው እንዴ ወየው ክፈት በለው በሩን የጋሽዬ ክፈት በለው በሩን የጋሽዬ ያሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያንን ድግስ ውጭ በድንክ አልጋ ተገልብጬ ያቺ ድንክ አልጋ አመለኛ አለ አንድ ሰው አታስተኛ የኔማ ናፍቂ ያሞግስሽ የቆመ ድንጋይ ይቦድስሽ የሚሰጥ ጠፋ ምን ገንዘብ ወይ ሙልሙሉን አታመጡም እንዴ ወይ ደግሞ ገንዘብ መስጠት አለባችሁ በጸባይችን እስኪደርቅ የሆነች ለዳቦ ይወድስ ጉሮሯችን ነቃ አረ ነቃ ጉሮሯችን ነቃ አንድ ጎጆ እዚህ ማዶ አንድ ጎጆ የኔ ማሊያ የኢትዮጵያ ቆንጆ የሻይ ሰጥታል የሻይ ያስገብታል ሆያ ሆዬ ዘማዶ አንድ ቆጠራ እዚህ ማዶ አንድ ቆጠራ የኔማ ናፍቂ
ክሊዮፓትራ ወይኔ ስንቴ ምን አሉ እዚህ ጋር እዚህ ማዶ አንድ ጋሪ የኔ ማናፍቲ ቂጣ ጋጋሪ እዚህ ማዶ አንድ ክብሪት የኔ ማናፍቲ የቻናሏን ንግስት እንዳትሸወጂ አይ እንትን ነው ናፍቂ ስትል በመጨረሻ አጣላሽኝ እኮ ያንተ እኮ ይበልጣል ያንተ ይበልጣል ተጋጭን ለኔ ግን ናፍቆት አሁን የቻናል ዋን ንግስት ያላት ሮቤል አሞገሻት በልኝና ኪሊ እኔ በነገር ላይ ተመችቶኛል እሺ ስንቴ ክሊዮፓትራም የቻናል ዋን ንግስትም ተመችቶኛል አንተ ባትኖር ስንታየው ግጠምልኝ እዚህ ማዶ አንድ ብይ እዛ ማዶ አንድ ብይ የኔ ማሊያ ዶክተር አብይ ቴንክ ዩ ናፍቆት ከዚህ በላይ ማዶ አንድ ቤቤ እዛ ማዶ አንድ ቤቤ የኔ ማሊያ አዳነች አቤቤ ናፍቆት ይገጠማችሁልኝ ሁሌ በላይ ሆነ ምን ልግጠምላት እዛ ማዶ አንድ ማማ እዚህ ማዶ አንድ ማማ የኔ ማናፍቆት ታከለውማ በጣም ይገርም ነው በጣም እዛ ማዶ የሆነ አሮጌ እዚህ ማዶ የሆነ አሮጌ የኔ ማሮቤል ዶክተር ኤርጎጌ አመት ወደ አመት ድገምና አመት የማምዬም ቤት ድገምና አመት ወርቅ ይዝነብበት ድገምና አመት በፈረስ አፍንጫ አይገባም ትንኝ የኔማ ቻናሏን የሚገርም ነው በልጅነታችን ራሱ እንደዚህ ያልጨፈርነው በጣም እንዲም ደግሞ አልተገጠመልንም አይገርምሽም እንዴት ነው ድባቡ በዓሉ ወይ በጣም ደስ ይላል በጣም ግን እቺ ቲፕ ለማግኘት የምትገጠመው አንግጥም ከሰላምታ በኋላ እንመለሳለን ጤና ይስጥልን እንዴት ሰንብታችኋል ውድ ቤተሰቦቻችን ከቻናሏን ተወዳጁ እሁድን አንድ ላይ ተጀምሯል ያው ቡሄ እየደረሰ ነው ሞቅ አድርገን እኛ ጀምረናል የተለያየ አካባቢ የተለያየ ድባብ አለው እሱን ታካፍሉናላችሁ እኛም እየነገርናችሁ ከናንተ ጋር ቆይታ እናደርጋለን ጥሩ ገጣሚ ነው ሮቤል ግን በጣም ዜማ ነው እንጂ ፍሬሻለው ዜማ ነው እንጂ በልጅነት ጨፍራለህ የእውነት አው ግጥም ሁሉ አንተ ጋር ነው ባለፈው ሲነግረኝ ነው 3 አመት ሆነም ካቆመ እንጂ ከ3 አለ እኮ የወጣቶችም አለ በነገራችን ላይ ቀደም ደግሞ ወንድም የሆነ ጨዋታ ያጫወተኝ ተመልሼውላ ልገባ ነው 3 አመት ነው አይደል እንትን ተመልሼውላ ልጀምር ነው አይ አለ የህፃናት የጎልማሳ ነው ባህሉን ለማስቀጠል አይ ልጅ ሆኖ ይረሳቸው ያልተቀበላቸው አሉ ግን በሚኒስትሮቹ አጥለቀለቀና አሁን ከዶክተር አብይ ጀመረን አፍቆትም ማናለቻት እኔ ሁለት ሚኒስትር ሰጠውሽ ከፕራይም ሚኒስትር ጀመረ ክብርትንም ላንቺ ለኔ ግን ምንም አልሰጣህ ብለሽ ሰጠው ያስቀምጡን አንቺ እኔም ታከለው ግን በቃ ይገርማል ሰው ገንዘብ ፍለጋ የሆነሽ ነገሯን ለመፈለግ ነው መሰለኝ አጠፍ ያለ ገንዘብ ያለጣው እንጂ ገነን ያለ እንትን አይደለም እኮ ይሄ ባህሉ አይደለም ልክም አይደለም ግን ሙገሳ አይነት ነገር ሙገሳ ነው አሁን ለምሳሌ ዘማዶ አንድ ጀበና እዚህ ማዶ አንድ ጀበና ፈሪውን ሰውዬ ኢትዮጵያ ጀግና ይሉታል ከቤቱ ታቀሙ ዘራፍ ይላል ሰውዬው ደስ ይለዋል ወጥቶ ማያቀ በሩ ጋር ሆኖ ዘራፍ ይላል እና ግቢ ሲንቆሻቆሽ የሚያወጣ አስተያየት አድርጊ የሚል ሰውዬው ሚስቱ ማን የገባው ቼክ አድርጊ የሚባለውን ሰውዬ የኔም ኢትዮጵያ ጀግና ይሉታል እና ግን እንት ሊያ እንዳለችው ነው እኮ ስሜትና ካርገህ ያን ሰው ወኔ ቀስቀሰ የሚሰጠው ነገር ሙልሙልም ይሁን ገንዘብም ይሁን ለማግኘት ነው ግጥሞቹም ድሮ እንደውም በጀግኖቻችን እኮ ኃይሌ ገብረስላሴ ቀነኒሳ ምናምን ይባል ሁላችንም ሯጭ ነደራርቱ ሁላችንም ሯጭ ነው ነበር ከዛ ሰው ደስ ይለውና ያለውን አውጥቶ ይሰጣል አው ግን ልጅዎንን ሆያውዬ ስንል አብዛኛው ቤት ያው ገንዘብ እንዲሰጠን ነው የምንፈልገው አዎ ሙልሙል የሚሰጥበት ቤትም አለ አንዳንዱ ደግሞ ለባህሉ ትልቅ ቦታ ያላችሁ ሰዎች ሙልሙል ይሰጡሻል አብዛኛው ተቀባይ ይናደድ ነበር ሙልሙል ሲሆን ሳንቲም ነው ገንዘብ ነው ልጅ ሆነ ገንዘብ ነው ከዛ ገንዘብ ያዥ የሚባልም አለ ደግሞ አዎ እነሱ አይነት ሰው የት መስለኝ ነበር እንደውም አንተ ገንዘብ ይሰበስብ አዎ ይያቃል ሮቤል ግጥም ያወጣ አውጩ ነው አይደል 12 ሰዓት ሳይሆን ማታ ነገ ነው የምንከፋፈለው ብለሽ ትይዘሽ ከዛ 12 ሰዓት ምስኪን ቤት ሲንቆቅ ማደራቸው ራሱ ላንተ ሰጠው ቀላል ተልኳል የት ነው ሄደው እዚህ ጋር ምናምን ምን ነው አይ ሄጄ ልጠብቀው ምናምን እንደዛም ሆኖ ታማኝነቱ አይኖርም እኮ ቀንሰሃል ቆርጠሃል የልጅነት ጊዜ አይ አንዳንድ በጣም ሰዓት ይኖር ልጆች አሉ እያንዳንዱ ቤት የሚቆጥሩት ከዛ ደምሮ የሚደርሰውን ራሱ ካልኩሌት አድርጎ የሚጠብቅ ግን አልገረማችሁም አሁን በሄ ደረሰ እኮ አመቱም እያለቀ ነው ጅራፍ ከጮኸ ምንድን ነበር ግን የለም ክረምት ዶሮ ከጮኸ የለም ሌሊት የኔ ማሮቤል የኔ ስስት
ጥሩ መተሽ ጥሩ መተሻው መጨረሻው ነበርሽ ግማሽ ሙልሙል ማያስበላ ትንሽ አንድ ሰዓት አትቆዩ ግማሽ ሙልሙል ያስበላም ፍቅራቸው ልንገራችሁ ቆይ በእናታችሁ ሁሉም ሰው ያግዘኛል ብዬ ገምታለሁ እስስት እኮ በጣም ተለዋጭና መልኳ ቆንጆ ነው አሉ አይ ይቅርባት ተለዋዋጭ ናት አይ መልኳ ቆንጆ ነው ሮቢ ይቅርብሽ እስስት እኮ ማለት ያየችው አሁን እዚህ ላይ ካረፈች አረንጓዴ ትሆናለች እዚህ ላይ ከሆነች ያንቺን ልብስ ሮቤልን ካየች እንደዛ ባህሉንና ኢንቫይሮመንቱን መስላ መኖሯ ጥሩ መሄኛው ሆናላት ለሷ ጥሩ ነው ለሰው እሷን ያዘልኝ ግን ታጠቃሻለች እኮ አንቺ መስላ እኮ ልታጠቃሽ ታቀልሽ ያው እንደዛ አንቺን መስላ ጠላት ይሆናል እንትን ነው ከጠላቷ ለመደበቅ ነው እዚህ ጋር ስትመጣ አረንጓዴ በደም ታካለለ አርጋ እስስትነትን ተቀበልክ እንዴ አይ ጥሩ ነው ጎኑን ልቀበለው ሆኔ ላንተ መከራከር አቀባበልክ ነው ጠቅለል አድርገህ ለራስ ካርገው ምን አንዴ ኢትዮጵያ ቆንጆ አንዴ ምን ስትላት ከርመ አከናነበች የቻናል ዋን ንግስት ከንቲባ ሊያየ መታለች ባለ ጉዳይ ግባ የተባለ ማርቢ ነው እንደማታ ምን መግቢያ ገረመኝ ሊጨምር ሌላ እሑድን አንድ ላይ ኤልጅ ባዝማሪ ቤት ነበር ሰሞን ማሳንጎን የተለ ነው ጨምር አለ ሌላ ቀስ ያለ ደግሞ ከባለፈው ጀምሮ ሮቢ በጣም ተስማምቶኛል ሙገሳ ነው ያለው እኔና ስንቴ ደግሞ እኔ አሪፍ ግጥሞች አሉኝ እሺ አይምሮ አይፈጥርም ቶሎ ሲፈጥር አይምሮ እኔ ውስጤ ውበትሽን አይቼ ነው የቀረብኩሽ ግጥምም እንዳትጉጂኝ አደራ እንዳትጉጂኝ አንቺ ብቻ ያ ዘንቦ የለ እንዴ አንተ በትርፍ ጊዜ ገጣሚ ነበር ማለት ያ ሆዬ ሲባል መጀመሪያ የአሜሪካ ፕሬዝዳንቶችን እኮ ጨርሰናል ኦባማ በትራምፕ ግን አይገጥም ትራምፕን ያው እኛ ኢትዮጵያኖች ስላልወደድ ነው በኦባማ በደም ተገጥሟል እስቲ ግን አንቺ አሁን በትራምፕ ገጠሚ ብትባይ ዘማዱ አንድ ቴፕ እዚህ ማዶ አንድ ቴፕ የኔማ ሮቢ ዶናልድ ትራምፕ አፍቆት ስትኛል ሰው ምንም ፕሮሰስ ምንም ፓስፖርት የሌለው ሰው ቤት ትገባና እዛ ማዶ አንድ ጀሪካ እዚህ ማዶ አንድ ጀሪካ የኔ ማሊያ ልትሄድ ነው አሜሪካ ሰው ይላል ፓስፖርት የለውም አንድ ካልሲ ባለ ታክሲስ አዎ ባለ ታክሲ ሯጮቹ ባለ መኪና ማለት ነው እዛ አንድ ጀበና የኔ ማሊያ ባለ መኪና እና የተለያየ ትስታ ግን ነበር በጣም ደስ ይላል ሮቤል ጅራፍ አጮሃል ነው አንተ ነው የምትጮው ቅድም እንደዛ ሳጮኸው ያየህ ታሳየው ምን አይነት ጥያቄ ነው የምትጠይቀኝ አብረን ስናጮህ ነበር አሁን ጅራፍ ማጮህ ሲባል እኔ እንትን አለው እንደዚህ ወደፊትና ወደ ኋላ የሚባላል እንዴት አጮህ አንተ ነው ወደፊት አሁን የሰማነው እንደዚህ ነው የሚችለው ሮቤልዬ ጥሩ አጮህ ወደ ኋላ እንደዚህና እንደዚህ ነው ግን ማለት እኔ ያለው ትማለው ወጣ ስንል ፍላገር እንደዚህ ቀለል ስለሚል ወደፊት ነው የሚከብደው ግን በደንብ የሚችል ሰው ወደፊት ነው የሚያጮህ ዋው ጎበዝ የሆነ ሰው ወደፊት ነው የሚያጮህ አንተ አሁን ቅድም እንዴት አጮህ አይ እሱ እንደዚህ ነው ያጮህ እንዴ ፍቆት ምን ኢንፎርሜሽን ደረሰን አዎ ሮቤልዬ አጮኸ ሮቤልዬ በችሎታው አጮኸ ሮቤልማ እንዴት እንዳረገ ልንገርሽ ሮቤል እንደዚህ አይ ተመሳጭቶ መስሎኛል እኮ ምን ቅራለ ጅራፉ ይታለ ምናምን ሲባል ስንታየው መጥቶ ምን ቅራለ አልኩት እናንተ ሙልሙል ስትጋግሩ እኔና ስንት ጅራፍ እያጮህን ነበር ታዲያ እኔ ግን እናንተ ስጮህ ነው የሰማሁት በተለይ አንተ ካጮኩ ጅና ሊያ ሙልሙል ግን በስማ የማንን ሙልሙል ወደድከው ያንቺን የኔ ነው ሻውዳ የሊያኮ ሲቆረስ ሊጥ ነው የሆነው ውስጡ አረ ተውኔ ያቻሉ እናቴ ከቀጠል ውስጥ በረደኝ ብሎ የኢትዮጵያ ሕዝብ ባገኘኝ ሰዓት በሙሉ ሊያየ ሙልሙልሽን ሁለቱም የሉም ጅራፍ አውጮህ ምናምን ይላል እሱ ካጮህ ጅራፍ አንቺ ማስቲካኝ ከሽም ተንቀጠቅጭ እሱ ይበልጣል የእውነት ቶ በቃ ሙያም አለ ጅራፍም አለ ያው ቤተሰቦቻችን እንግዲህ አይታውታል ይመሰክራሉ ካጠቀላለለ አንተም ካጫጫህ ኧረ ምን እንትና ዛውናሽ ነው ጎበዝ ነው ይሄ ሲደርስ ግን ብዙ ይሄ ጭስ ምናምን ይኖራል አይደል የጅራፉ ጩኸት ቀድሞ ነው የሚሰማው ከዛ እናቶቻችን ዳቦ የኮበቱ ሽታ የኮባው ሽታ ምናምን የሚባለው ይሄ ሲደርስ ነው አሁን ለምን እንደሆነ አላቅም ያው አናኖራችንም እየተቀየረ ስለሆነ ይመስለኛል ቀየር ያለብኝ አርሲ ሁሩታ የሚባል ሀገር ሰምታችሁ ታውቃላችሁ አርሲ ሁሩታ የሚባል ሀገር ቲፒካል የሆነ የቡያ አከባበር አለ የጅራፍ የመግረፍ ማለት ነውና ወንዝ አለ ወንዝ ውስጥ ይገቡና እንደውም ብዙ ጊዜ በሚዲያ ታይቶ ያውቃል እርስ በርስ
ይገራረፋሉ። መገራረፍ ነው። የአንድ ሌሎቹ የአንድ አካባቢ ሰዎች ናቸው፣ አንዶቹ የአንድ አካባቢ ሰዎች ናቸው። ወንዙን አሻግሮ ወንዙ ሜዳቸው ነው መስመራቸው ነው። ወደዚህ ማስገባ ወይ ወደዛ ማሻገር ነው። እኔና ሮቤላውን ብንገባ ወንዙ ነው የሚያሻግረው ነው ወደዛ ሁለታችንን። ባህላዊ ሴታቸውን ጠብቀው እንዲሄዱ የሚያደርጉ ሰዎች ቀላል አይደሉም፣ በጣም ብዙ ናቸው። የቡሄ ሙልሙል የሚመጣው እንዴት ነበረ? አበልጅ ምናምን ሲሆን አበልጅ ሲሆን አሁን ለምሳሌ የክርስትና አባቴ ቤት እኔ ቤተሰቦቼ ድፎ ዳቦ ነው ይዞ የሚሄዱት አይደል? ድፎ ዳቦ ይዘሽልኝ ነኝ? አመጣለሁ። ከዛ በኋላ ደግሞ በግም ሊሆን ይችላል። ሙልሙል ነው አክፋይ አይደለም። ማን ነው የክርስትና እናት? ናፍቆት። አንቺ ኮንሽ አንቺ ነሽ እኮ ሙልሙል የምትልክላት። ስንትዬ ዳድረስ አሁን በየትኛው ቀን እሷ አራት አላልክም እንዴ? አሁን ምን ነው ማስቀየሯት? እሺ ለፋሲካ መጥቶ አንቺ ጋር ካላመጣች ባስጫትም ችግር የለም። ካላመጣች ለፋሲካ ፋሲካ የክርስትና እናት ወይም የክርስትና አባት የሆነው ነው አክፋይ የሚመጣለት። ከዛ የክርስትና እናት ወይም የክርስትና አባት የሆነው ደግሞ ለቡሄ በልጆቹ ቁጥር ልክ አድርጎ ሙልሙል ይልካል። እኔ ለቡሄ በጣም የተለየ ትዝታ ያለኝ እናቴ ሁልጊዜ አሁንም ድረስ ከልጅነታችን ጀምሮ ያስለመደችን በባህላዊ መንገድ ነው። ልክ ለቡሄ ብቻ ነው፣ ሌላ ጊዜ በዘመናዊ መንገድ ነው የምትጋግረው። ለቡሄ ብቻ ግን የጭስ ኩሽና ውስጥ ትገባና በገበር ምጣድ ነው ልክ እኛ ዛሬ እንዳደረግነው ማለት ነው ሙልሙል የምትጋግረውና አሁንም ድረስ ትጋግራለች። በጣም የሚጣፍጥ ሙልሙል ነው። ከዛ ላይ ሁላችንም ከጎረቤት ልጆች ጀምሮ እኛ ሰፈር ያለ ሰው በሙሉ የእናቴ ሙልሙል ማይደርሰው የለም። እኛም በልጆቻችን ቁጥር ለብዙ ሰው በቃ ህፃናት አለበት ቤት በሙሉ ትሰጣለችና ቡሄን ሳስብ እናቴ ናት ዝም። እንደውም ብዙ ጊዜ እናንተ ቤት የሚጋገረው ሙልሙል እኮ ባዶ ነው የሚሆነው። ከውጭ የሚመጣው ነው ደግሞ የሚሞላው። አዎ የቤትክማ ይወጣል። ኢምፖርት ኤክስፖርት ነው ኤክስፖርት እና ኢምፖርት ነው። በስማም አኗኗርን እኮ የኛ እናትና አባቶች ነው አሁን እነሱ ባስቀመጡ ርዝራዥ ላይ ነው የኛን ማንነት እየገነባን ያለ ነውና የኔም እናት እንደዛው ነው ሙልሙል። አሁን እና ናፍቆት ሄደን ጧት ያቀመስናችሁን ሙልሙል ዳቦ በገበር መጣት ነው የደፋነው እንደ እናቶቻችን። በዛ ያለው ማን የሷ ነው ስንታየው በልተ ከጨረስክ በኋላ ሆኖ የሷ ነው ግን የቡሄው ጨዋታ የቡሄው ትክክለኛ አሁን ቡሄ ምንድነው የሃይማኖታዊ ባህላዊውን በአንድ ይዞ እኛንን መሰለኝ ስንቀበላቸው ለከማና መጣውና ፍቅላልቹ እስቲ ሂዱልን ከበር ላይ ብለን ስንል ለማን ይሉታል? ከዛ እንዴት ይቀጥላል አይደል? እኛ ራሳችን ማስተካከል። እኔ አሁን የሆነ ጊዜ ለበር ከፍትና አለኝ በጣም የብዙ ጊዜ ቪዲዮ ለልጆቼ እስቲ ግቡና በሉላቸው ላችኋል። ከፍተ መቀበልን ማስለመድ ካለ ተሰጣለኩ ደስ የሚላቸው ገንዘብ ከሆነ ገንዘብ ልጅ አይደሉ የሆነ ነገር ይገዙበታል ምናምን። ከዛ ደግሞ አሁን መስከረም ላይ ስዕል ይሳላል፣ ለዛ ቀለም ይገዛሉ። ወረቀት ከሆነ ጥሩ ካልሆነ ደግሞ ዳቦንም እየሰጠ ብቻ ግን እስቲ ሂዱ በኋላ ነው አይነት ነገር ብናስቀር እንዲህ ምን ተነቀቅለትን ባህል ማስቀጠል ይችላል። የሚገርምሽ ከዚህ በፊትም አውርቼው አውቃለሁ። አሁን ይሄ ብዙ ሰዎች እንትን ላለን ገለል ላይ ማድረግ ነገር እንደ ኃላፊነት ወይ ቶሎ እንዲሄዱልን ምናምን። ግን አሁን ሁላችንም እንደ ሃይማኖታችን የምንኖረው ገና ሲመጡ መጣና በአመቱ እንደምን ሰነበቱ አይገርም ትልቅ ነው። የዛሬ አመት አግኝተናችኋል አላችሁ ወይ እንዴት ናችሁ ብሎ መጠየቅ ነው። ይሄ ቀላል ነገር አይደለም። ደህና ነን አለን እንኳን ደህና መጣችሁ ብሎ መቀበል ደግሞ ዋጋው ይመስለኛል። እንደዛ ነው ማስበውና ማንን ሄደው እንደዛ ይበሉ የሚለው አንድ ነጥብ ነው። እንደገና ደግሞ ቢመጡም ደግሞ እንደዛ ስላሉን መልካም ምኞታቸውን ስለገለጹልን ምላሻችን በጎ መሆን አለበት እንዳላችሁት ነውና አሁን እንደውም እንትን ይባላል ምንድነው ከውጭ የመጡ ባህሎችን በብዛት እያከበር ነውና እሱን ብዙ ሰው ሲነቅፍ እንሰማለን። እነሱን እሺ የኛ ባህል አይደለም እንንቀፋቸው። ሀገር ውስጥ ያሉትን ባህሎች ደግሞ እኛም ደግሞ ማበረታታት እንትን ማለት አለብን። እንደዛ ሲሆኑ ነው የሚያድጉት እና ይሄኛውም ደግሞ አንደኛው በደንብ ስንቴ እንዳለው የምንጠያየቅበት ደስ የሚል ባህል ነው እና ይሄን ደግሞ በደንብ መንከባከብ መጠበቅ መቻል አለብን። እየሰለጠንን በሄድን ቁጥር የህይወት ዘይቤያችን እየተቀየረ በመጣ ቁጥር ብዙ ነገሮችን ሊያስለቅቀን ከእጃችን ሊወስድ ይችላል። ግን መተው የሌለብን ብዬ ማስበው ነው እንደዚህ አይነት ይሄ ማህበራዊ መስተጋብራችን ራሱ የሚጨምሩ ናቸው። ልጆች በጣም የሚወዱት፣ እናቶች በጣም የሚወዱት ይሄ አንድ አካባቢ የምንኖር ሰዎች አሁን ብዙዎቻችን በራችንን ዘግተን ነው የምንኖረው። አጠገባችን ራሱ ማን እንዳለ አናውቅም። እንደው በዚች አጋጣሚ በአመት አንዴ እንኳን የጎረቤት ልጆች ሰብሰብ ብለው ሲመጡ በራችንን ከፍተን ብንቀበላቸው አረ ባህሉ ጠፋ እንደው የዘንድሮ ልጆች ሆያ ሆያውን አበላሹት ግጥሙን አበላሹት እንላለን። ግን ማን አሳይቷቸው ማን አስተምሯቸው የሚለው ራሱ ጥያቄ ምልክት ውስጥ ይገባልና በተለይ ደግሞ እናቶች አባቶች እኛ ራሱ ደግሞ ለልጆቻችን በደንብ ማሳየት አለብን። ምድረ ሆያ ሆዬ የሚሉ ልጆች አሉ። በነገራችን ላይ ምንድነው ሆያ ሆዬ አበባዮሽ ምናምን ኢትዮጵያ ውስጥ ተወልደው አድገው
ማያውቁ ልጆች አሉና ለልጆቻችን በደንብ ማሳየት ብንችል ጥሩ ይመስለኛል። እንደዚህ አይነት ባህሎቻችን ባይጠፉብን በቃ የኛ ብቻ ናቸው። ሌላ ዓለም ላይ ሄደህ የምታገኘው አይደለም። የኛ ብቻ መገለጫ ስለሆኑ ሁላችንም ኃላፊነት ያለብን ይመስለኛል። ይሄ እንደማይት ይመጣሉ እኮ እንደዚህ አይነቱን ነገር ፈልገው ወይም ቀርጻ ስልክላቸው ቀርጻ ላክልን የሚሉ በጣም የሚጓጉ በጣም ብዙ አሉና የተጠነቀቅንለት ነገር ነው የሚያብበው። ግን አንዳንዴ ይሄ በጣም በኑሮ በደንብ እንደውም ሻል የተባለበት ቦታ ላይ ልጆችን ለዛ ነገር አውጥቶ በር ከፍቶ ማሳየት ወይም ማረክ ራስን የሆነ የማሳነስ ነገር ተደርጎ ይታሰባልና የሆነ ጊዜ ላይ እኔ ከእህቴ ጓደኞች ጋር በዚህ በጣም በኑሮ ከፍ ያሉ ናቸው ደረጃቸው ትልቅ ነውና እንደንትን ነው የሚያዩት በቃ ልጆቻቸውን ወደዛ ነገር መላክ እንደ ቅድም ሮቢን ዳንኮንት ለማስቀጠል ሳይሆን አነስ እንደማነስ የሚቆጥሩ ገንዘብ መቀበሉ ራሱን የቻለ ትርጉም ራሱን የቻለ ሐሳብ ያን ነገር የሚያረጉበት ነገር አለና እንደው ገንዘቡ ቢቀር ሙሉን የሚይዘው ይምጡ ግን ልጆቻቸውን ወደ የቤቱ ላትልክ ይችላል ግን ያንተ ቤት ብልክ እህት ቤት ወንድም ቤት ጎረቤት ጋር የቅርብ ነገር ጋር እንደሱ ነገር ያያረግን ለልጆቻችን መልካሙንም ነገር ባህሉንም ምኑንም አመጣጥነን መስጠት ያደጉ ሲመጡ እኮ የትኛው መቀበል እንዳለባቸው ምን ማለት መቀነስ ያለበትን ስታት የሆነው ነገር ማስተማርን የሚቻለው እኮ መጀመሪያ ነገር ሲደረግ ነው ምንም ሳያደርጉ ይሄኛውን አታድርጉ ይሄኛው ጥሩ አይደለም ይጎዳቸዋል ይሄኛው ጥሩ ነው ይሄኛው መቀጠል አለበት ልንል የምንችለው ሲያደርጉት ሲጨፍሩት ሲጫወቱ ነው ያንን ካላየ ማረምም ማነጽም ማስተካከልም አይቻልም ስለዚህ በጣም ምንኮራበት ማንነታችን መገለጫ ይሆናል ትልቅ በዓል ነው አዲስ አመት መምጣቱን ዘመን ልንቀይር መሆኑን የሚጠቁመን መዳረሱን የሚያሳየን ነው ደስ ብሎ የምናሳልፈው በዓል ነው ዛሬ እሁድ ላይ ሆነን እኛ ሞቅ ደመቅ አድርገን እየተጫወትን ያለ ነው ያው ሮብ ነው ቀደም ብለን ነው አልፈን እንኳን አደረሳችሁ ከምንላቸው ቀርመን እንኳን አደረሳችሁ መልካም በዓል ማለት ስለፈለግን ነው እሁድን አንድ ላይ ይቀጥላል ዛሬም እንደተለመደው የቡሄን ድባብ ይዘን ሞቅ ደመቅ ብለን ከናንተ ጋር እንቆያለን የትም እንዳትሄዱ ምርጫችሁ ቻናሏን እሁድን አንድ ላይ ሁን መልካም ጊዜ ኧረ በቃ ጉሮሯችን ነቃ ኧረ በቃ ጉሮሯችን ነቃ ኧረ በልጆ ይራራ ሆዶ ኧረ በልጆ ይራራ ሆዶ በቃ ጉሮሯችን በኋላ ነው ዮፋፋ የወለዱት ይደግ ዮፍ ምን ኦፍ ደግ የወለዱት አየስንቴ ዮፋፋ የወለዱት ይፋፋ ኦፍ ደግ የወለዱት ይደግ ጣላቱት ይደፋ ይሄ አሪፍ አይ ሳይደፉ በፈረስ አፍንጫ አይወጣም ትንኝ የኔ ማርብዬ እግዚአብሔር ይስጥልኝ ማስንትዬ ለዛው ተመኘው ግን ቆይ አሁን አይደፉ ያልሽው ይሄን እንዲሰሙ ነው አሁን ይደፉ ያመት ሳይበለ አሜን ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን ደማሆፕ ሪል ስቴት ቅንጦት ይገባዎታል